ከ10 ሚሊዮን እስከ 30 ሚሊዮን ሰዎች በረሃብ አልቀዋል። ይሄ አንደኛው ነው። ሁለተኛው ሶቪየት ህብረት ላይ ተከሰተ ነው። ከ1921 እስከ 22 ነው። ወደ 9 ሚሊዮን ሰዎች አልቀዋል። እንግዲህ ከፍተኛ ረሃብ የሚባለው ነው። ቀጥሎ ሶቪየትና አሁን ዩክሬን ጦር መነሻ የሆነችው ሀገር ከ1932 እስከ 1934 በነበረው ረሃብ ወደ ከ7 እስከ 8 ሚሊዮን ሰዎች አልቀዋል። አራተኛ ሰሜን ምዕራብ ቻይና በ1927 የተቀሰቀሰው ረሃብ 6 ሚሊዮን ሰዎችን ገሏል። ለፍርድ ይመጣል አምላካችን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አድማጭ ተመልካቾቻችን ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ስርጭት ተዘጋጅቶ የቀረበላችሁ ዕቅበተ እምነት የተሰኘው መርሃ ግብራችን ነው። በዛሬው ዕለት እንግዳችን መጋቤ ሐዲሳት ዶክተር ሮዳስ ታደሰ ሰባኪ ወንጌል ጸሐፊ መጽሐፍት ናቸው። ከእንግዳችን ጋር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ዳግም ሲመጣ ስለሚፈጸሙ ምልክቶች በወንጌል የተናገራቸውን እንወያያለን። እንኳን ለበዓለ ደብረ ዘይት በሰላም አደረሳችሁም እንላለን። የማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ። ኢየሱስም ከመቅደስ ወጥቶ ሄደ፣ ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። እሱ ግን መልሶ ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትና የዓለም መጨረሻ ምልክቱ ምንድን ነው አሉት። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳልና፣ ራብም ቸነፈርም የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጣር መጀመሪያ ናቸው። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜም ብዙዎች ይሰነካከላሉ፣ እርስ በርሳቸውም ይጣላሉ። ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻ የሚጸና ግን እርሱ ይድናል። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። በዚያን ጊዜ መጨረሻው ይመጣል። መልካም ዶክተር፣ እንግዲህ እንደሰማነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከመቅደስ ከደቀ መዛሙርቱ ጋር ወጥቶ ሲሄድ እነሱ የግንቡን ውበት ሊያሳዩት ሲፈልጉ ያስደንቃቸዋል ወይ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብሎ ነገራቸው። ትንቢት ሲነግራቸው እነሱ ደግሞ ጥያቄ ያቀረቡ ወጡና ይሄ መቼ ይሆናል? ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ አላቸው። አንድ ክርስቶስ ነው መጥቷል፣ እናውቃለን። እንዴት ነው ሊመጡ የሚችሉት? እንግዲህ መልካም እንኳን ለበዓለ ደብረ ዘይት በሰላም አደረሰው ላለው መምህር። አንደኛው ምልክት እንግዲህ ማንም እንዳያስታችሁ ተጠንቀቁ፣ መፍትሄውም መጠንቀቅ እንደሆነ ከተናገረ በኋላ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ ብዙዎችንም ያስታሉ ይላልና አንድ ሳይሆን ብዙዎች ብሎ ነው የተናገረው። እነዚህ ሐሰተኞች ክርስቶሶች እሱ ከመምጣቱ በፊት መጥተዋል፣ በኋላም ይመጣሉ ማለት ነው። ለምሳሌ ሐዋርያት ሥራ ምዕራፍ 5 ከቁጥር 36 ጀምሮ ስናነብ ቴዎዳስ ዘግብጽ፣ ይሁዳ ዘገሊላ ተጠቅሰዋል። እና ቴዎዳስና ይሁዳ መሲህ ሳይሆኑ መሲነን ብለው ሱባኤው ሳይፈጸም ትንቢቱ ሳይደርስ ሱባኤው ሳይፈጸም ቀድመው መጥተው መሲሁነን ብለው ከነተከታዮቻቸው ጠፍተው ነበረ። ስለዚህ ብዙዎች ክርስቶስነን እያሉ በስሜ ይመጣሉ ብሎ ደግሞ ወደፊት መምጣታቸውንም ጨምሮ ባለቤቱ ተናግሯል። ብዙዎች መምጣታቸውን እናውቃለን ማለት ነው። ከዚሁ ጋር ተያይዞ ግን ዋናው በተለይ በዮሐንስ ራእይ ምዕራፍ 13 ላይ የምናነበው ሐሳዊ መሲህ ነው። ብዙዎች ምናልባት ከሱ በፊት መንገድ ጠራጊ ሆነው ሊነሱ እንደሚችሉ እናውቃለን። ነገር ግን ዋናው በሚመጣበት ሰዓት እሳት ከሰማይ እስከ ማውረድ የሚችል ነው ማለት ነው። ትንሽ ከበድ ይላል ማለት ነው። እና በዮሐንስ ራእይ ምዕራፍ 13 ቁጥር 13 ላይ እሳት ከሰማይ ያወርዳል ይላል። እሳት ከሰማይ እስከ ማውረድ ደርሶ ትልቅ ምልክት ያሳያል ማለት ነው። ለዚህ ነው ጌታችን ማንም እንዳያስታችሁ ተጠንቀቁ ይላል፣ ብዙዎችንም ያስታሉ ይላልና በምትሃት ተአምራቸው ዓለምን ሊያስቱ እንደሚችሉ አስቀድሞ ባለቤቱ ነግሮናል። እንደውም ራሱ በሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 3 እስከ 12 ላይ
ሐዋርያው ቅዱስ ጳውሎስ ምን ይላል? እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ ይቀመጣል ይላልና ያን ጊዜ የሚሰራው ድንጋዮች እየተናገሩ እሳት ከሰማይ እየወረደ እሱም እግዚአብሔር ነኝ ብሎ በቤተ መቅደስ እስኪቀመጥ ድረስ ብዙዎችን ያስታል ማለት ነው። ስለዚህ ብዙዎች በስሜ ይመጣሉ፣ እኔ ክርስቶስ ነኝ ያሉ በስሜ ይመጣሉ፣ ብዙዎችን ያስታሉ፣ ሐሰተኛ ተአምራት ያደርጋሉ፣ ሐሰተኞች ነቢያት ይነሳሉ ብሏል። መንገድ ይጠረግለታል ማለት ነው። መንገዱ በደንብ ከተስተካከለለት በኋላ ሐሰተኛው ራሱ እግዚአብሔር ነኝ ብሎ አዋጅ እያስነገረ በእግዚአብሔር ቤተ መቅደስ ተቀምጦ እሳት ከሰማይ እያወረደ እንደውም በዮሐንስ ራእይ ዓለም ሁሉ ተከተለው ይላልና ዓለም ሁሉ እስኪከተለው ድረስ ምትሃት ተአምርን የሚያደርገው አንቲክራይስት ወይም ሐሳዊ መሲህ መነሳቱ አይቀርም። ስለዚህ መሲህ ወልደ እግዚአብሔር ኢየሱስ ክርስቶስ ይህ ከመሆኑ አስቀድሞ ስለሚሆነው ነገር የመጀመሪያ ምልክት አድርጎ እንድንጠነቀቅም ነግሮናል ማለት ነው። ለፍርድ ይመጣል አምላካችን። ሌላው ደግሞ የሚገርመውት ነገር በሀገራችን ራሱ አለፍ ካሉ ዓመታት ብናይ የቅርብ ጊዜ ታሪክ 68 ሶማሌ የተነሳችበት በጦርነት ተመታች። በየክፍለ ሀገሩ ሽፍታ በመንግስት ላይ በደርግ ላይ ያመፀ ተነሳ። የዚያን ጊዜ የነበረው መምራን ጦርንም የጦርን ነገር ተሰሙ ዘንድ የተባለው ተፈጸመ እያሉ ያን ጦርነት ያለን ፍጻሜ ምልክት አድርገው ተናገሩ። አሁን ደግሞ ዛሬ የምንጠብቀው የሩሲያና የዩክሬን ጦርነት፣ ኢትዮጵያ ውስጥ የነበረው የእርስ በርስ ጦርነት ይህንንም እንደ ምልክት አድርገው ሊናገሩ ይችላሉ። ጦርንም የጦርን ወሬ የተሰሙ ዘንድ አላችሁ ሲል የትኛው ጦርነት ነው የእሱ መምጫ ምልክት? በመሰረታዊ ነገሩ ውጊያ የተጀመረው በሰማይ ነው። በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ ይላል ራእይ 12:7 ላይ እና ጦርነት ስጋዊ ጦርነት አለ፣ መንፈሳዊ ጦርነት አለ። በመንፈሳዊ ዓለም የተደረገ ጦርነት አለ፣ በዚህ በስጋዊ ዓለም የሚደረግ ጦርነት አለ። ጦርነት ለምድራችን እንግዳ አይደለም። አሁን ጌታችን እየተናገረ ያለው ስለ የትኛው ጦርነት ነው ብለን መመርመር ያስፈልጋል ማለት ነው። ምክንያቱም የመጀመሪያው ጦረኛ ቃየል አቤልን በድንጋይ ገሎታል እና የጦር መሳሪያ ነበር ማለት ነው ድንጋይ። ከድንጋይ በኋላ ሰዎች ተሻሽለው ጋሻ መስራት ጀመሩ፣ ጦር መስራት ጀመሩ፣ ሰይፍ መስራት ጀመሩ፣ ቀስት መስራት ጀመሩ። አሁን ያ ነገር ሁሉ ካበቃ በኋላ ወደ ጥይት ሄደ። ጥይቱን በጣም ሲደንቀን ተዋጊ ጀቶች መጡ። በዘመናችን ድሮን መጣ፣ ሚሳኤል መጣ፣ አቶሚክ ቦምብ፣ ኒውክለር ቦምብ ተሰሩ ማለት ነው። እና ዓለማችን እስካሁን የመዘገበቻቸው 2 ታላላቅ ጦርነቶች አሉ፣ ብዙ ሰዎችን ያጠፉ። ምናልባት አንድ ሀገር ከአንድ ሀገር ቢዋጋ የተወሰነ ሰው ሊያልቅ ይችላል። በዚህ ደረጃ ግን አለቃ አይባልም። በተለይ የመጀመሪያው ዓለም ጦርነት በ1914 እስከ 1918 እንደ ጎርጎሮሳዊ የዘመን ቀመር በነበረው ጦርነት 22 ሚሊዮን ሰዎች አልቀዋል። ይህን እንደ መነሻ ልንይዘው እንችላለን። 22 ሚሊዮን ሰዎች በጦርነቱ ረግፈዋል። ሌላው ከ1939 እስከ 1945 ደግሞ ሁለተኛው ዓለም ጦርነት ፈነዳ። በዛ ጦርነት ደግሞ ከ60 ሚሊዮን ሰዎች በላይ አልቀዋል። ይሄ በጣም ከባድ ነው። አሁን ያነሱት ደግሞ ሶስተኛው የዓለም ጦርነት መዳረሻ አካባቢ ላይ ነን ማለት ነውና ጦርንም አለ ጦር ማለት ውጊያ ነው። የጦርንም ወሬ ማለት ዜና ነው ማለት ነው። ምናልባት ድሮ ሮም ከምናም ብትዋጋ እዛው ይነገራል እንጂ አፍሪካ ላይ ሰማ ይችላል። ይሄ ግን ወሬው የትም ዓለም የሚደረገው ጦርነት በአንድ ጊዜ መላው ዓለም ላይቭ ይከታተለው ጀምሯል ማለት ነው። ስለዚህ ጦርንም አለና የጦርንም ወሬ ያለ ወሬ ማለት ዜና ኒውስ ማለት ነው። ስለዚህ የመጀመሪያው ዓለም ጦርነት በመላው ዓለም ተሰምቷል ማለት ይቻላል፣ በከፊልም ቢሆን። ሁለተኛው በጣም ተሰማ። በተለይ አቶሚክ ቦምብ ተሰርቶ ሂሮሺማና ናጋሳኪን ካወደመ በኋላ አሁን ግን ላይቭ ስትሪሚንግ ሆኗል። ጦርነቱ ራሱ ቨርቹዋሊ እየታየ ሆኗል ማለት ነው። ስለዚህ ዜናው በመላው ዓለም የሚሰማበት ዘመን ላይ ደርሰናል። ስለዚህ ጌታ ጦርንም የጦርንም ወሬ በማለት አንስቷል። አሁን ውጊያው ትንሽ እየዘመነ መጥቷል። በተለይ ከ15,000 የኒውክለር ቦምብ ሀገራት ታጥቀዋል። ይሄ ደግሞ በጣም ከባድ ነው። በተለይ የኒውክለር መሳሪያ ራሻ ትቀድማለች፣ በጣም ብዙ ታጥቃለች። ከ7300 በላይ ታጥቃለች። አሜሪካ ከ6970 በላይ የኒውክለር መሳሪያዎችን ታጥቀዋል። ቢያንስ እንግዲህ ሰፊውን ፐርሰንት የያዙት ሁለቱ ሀገራት ናቸው። ፉክክር ውስጥም ገብተው ነበረ እና ሌሎች ሀገራትም እንደያቅማቸው ይዘዋል። ነገር ግን አልበርት አንስታይን ምን ብሎ የተናገረው ነገር አለ? ሶስተኛው ዓለም ጦርነት በምን እንደሚነሳ አላውቅም፣ የማቀው ግን አራተኛውን ነው ይላል። አራተኛው ከተነሳ ጦርነቱ ሊሆን የሚችለው በድንጋይና በእንጨት ነው ብሎ ያነሳል። ፌዝ ሳይሆን ቁም ነገር ነው። ምክንያቱም ሶስተኛው ዓለም ጦርነት ሊሆን የሚችለው በኒውክለር ቦምብ ነው። ኒውክለር ከተተኮሰ ደግሞ የዓለም ስልጣኔ ሙሉ በሙሉ ወድሞ ወደ ኋላ ዘመን፣ ወደ ቀስቱ ዘመን፣ ወደ ጦሩ ዘመን፣ ወደ ፈረሱ ዘመን ሰዎች ይመለሳሉ ለማለት ያህል ነው የጠቀሰውና ኒውክለር ፈነዳ ማለት ብልሽታው
በደቂቃ የሰውን አይን ከመኖር ወደ አለመኖር ይለውጣል። ሞገዱ የሚያደርሰው የሞት አደጋ ከተተኮሰበት ሀገር ውጪ የትና የት ሄዶ ነው ከፍተኛ ችግርን የሚፈጥረው። ይህ ብቻ ሳይሆን የሚያወጣው ጨረር ራሱ የሰውነትን ሴል ነው የሚያበላሸው። ዲኤንኤ ስትራክቸራችን የሴል ስትራክቸራችን በጣም ነው የሚጠፋው። በዚህ የተነሳ ሰዎች ስሜት አልባ እንዲሆኑ የሚያደርግ ነው። በጣም አደገኛ ነው። ሂሮሺማና ናጋሳኪ ጋር የካንሰሩ በሽታ ምኑ በጣም መጥፎ ነው ማለት እንችላለን። እና የሚያደርሰው ውድመት ጉዳት ቀላል አይደለም። አሁን ምሳሌ አሜሪካና ራሻ ፉክክር ውስጥ ናቸው። አይበለውና ኒኩሌር ከተተኮሰ ማለት የዓለም ቅርጽ እንደገና ተለወጠ ማለት ነው። ወደ ሌላ ነገር ውስጥ ገባን ማለት ነው። ስለዚህ የጦርንም ወሬ ትሰማላችሁ ብሎ ባለቤቱ ሲናገር ከፍተኛ መሆኑን ማሰብ አለብን እንጂ ስለመንደሩ ውስጥ ስላለ ነገር እንዳልሆነ መረዳት ይገባናል የሚል እምነት አለኝ። እኔ ግን አሁን ከዚህም ባለፈ መልኩ ጦርነቱ እያደገ በዘመናችን የድሮን ቴክኖሎጂ መጣ። ወደፊት ደግሞ ምን አይነት ጦር ነው ሊመጣ የሚችለው? ስፔስ ፎርስ። አሁን አሜሪካ ባለፉት አመታት ዶናልድ ትራምፕ በሚመራበት ጊዜ ሌላ 8ኛ የጦር ኃይል አቋቋመች። የጦር ኃይሉ ምንድነው? ስፔስ ፎርስ ነው። የጦር ሰማይ ላይ ብርጌድ አለ ማለት ነው። አሁን እንደሚታወቀው ብዙ ሳተላይቶች አሉ፣ ብዙ መሳሪያ ነገር የያዙ ናቸው። ይህ ብቻ ሳይሆን ዓለም አቀፍ የስፔስ ጣቢያ ያለ ሰዎች አሉበት፣ ጠፈርተኞች አሉበት እና ወደፊት ስፔስ ፎርስ ተቋቁሞ ራሱ ፍልሚያው ጠፈር ላይ ሁሉ ሊሆን ነው እንደማለት ነው። ሀገራት አንዱ የአንዱን ሳተላይት ወደ ማውደም ደረጃ የሚደርሱበት ደረጃ ላይ ተቃርበናል እና ትንሽ ዘመናችን ጠጠር ያለ ነው ድሮ አባቶቻችን ከኖሩበት የሚል እምነት አለኝ። ሌላው በጣም አስፈሪ ጦርንም ስንል የሮቦት ወታደሮች ናቸው። ማይቆስሉ ማይደሙ በሲስተም የሚጓዙ የሮቦት ወታደሮች ኦልሬዲ ዝግጅት ውስጥ እንዳሉ ይነገራል፣ በድብቅም ቢሆን። ይህ ብቻ ሳይሆን ኤአይ ደግሞ መጥቷል። አርቲፊሻል ኢንተለጀንስ፣ ሰው ሰራሽ አስተውሎት የሚባሉ ማሽኖች አሉ። ወደፊት ውጊያው በዛ ደረጃ ነው የሚሆነው ማለት ነው። ስለዚህ ሀገራት ከፍተኛ አደጋ ነው የሚደርስባቸው ቅድመ ዝግጅት ከሌለ። እኔ ግን ይሄ ሁሉ በመጽሐፍ ቅዱስ ላይ ተነግሯል የሚል እምነት አለኝ። በተለይ በመጽሐፈ ኢዩኤል በትንቢተ ኢዩኤል ምዕራፍ 2 ከቁጥር 7 እስከ 10 ስለማይቆስሉ ወታደሮች ይናገራል፣ ስለማይደሙ ወታደሮች ይናገራል። ምን ይላል? እንደ ኃያላን ይሮጣሉ ይላል፣ እንደ ሰልፈኞችም በቅጥሩ ላይ ይወጣሉ። እያንዳንዱ በመንገዱ ላይ ይራመዳል፣ ከእርምጃቸውም አያፈገፍጉም። አንዱ ካንዱ ጋር አይጋፉም ይላል። ሰው ቢሆን ይጋፋል። ሰው ቢሆን ፈርቶ ስሜት አለውና ወደ ኋላ ሊመለስ ይችላል። እስኩን ይቀጥላል። እያንዳንዱ መንገዱን ይጠበጥባል፣ በሰልፍ መካከል ያልፋሉ፣ እነርሱም አይቆስሉም ይላል። ማይቆስሉ ጦረኞች እንዳሉ ነው የሚናገረው። የሚቀጥልና በከተማም ያኮበኩባሉ፣ በቅጥሩም ላይ ይሮጣሉ፣ ወደ ቤቶችም ይወጣሉ፣ እንደ ሌባም በመስኮቶች ይገባሉ። ምድሪቱም ከፊታቸው ትናወጣለች፣ ሰማያትም ይንቀጠቀጣሉ፣ ፀሐይና ጨረቃ ይጨልማሉ፣ ከዋክብትም ብርሃናቸውን ይሰውራሉ ይላል። ይሄ እንግዲህ ከአይምሮ በላይ ነው ማለት ነው። አሁን ዓለም እያዘጋጀ ያለው ማይቆስሉ ወታደሮችን፣ ማይጋፉ በሲስተም የሚሄዱ አታክ አድርገው አጥቅተው መመለስ የሚችሉ ነገሮችን እየሰራ ነው ማለት ነው። ስለዚህ በዚህ ደረጃ እንግዲህ ማየት አለብን ዘመናችን የሚል ነው እምነቴ። መምህር ለፍርድ ይመጣል አምላካችን። መልካም መምህር። ሌላው ደግሞ ስለ ረሃብ ነው አንዱ ምልክት የተነገረው ከመድኃኒታችን ኢየሱስ ክርስቶስ ምጽአት አስቀድሞ የሚሆነው ረሃብ ነው። ረሃብ ዓለም ከተፈጠረች ጊዜ በየጊዜው በተለያየ ቦታ ላይ ተከስቷል። የትኛው ረሃብ ነው የመድኃኒታችን የኢየሱስ ክርስቶስ መምጫ ምልክት ለይተን የምናውቀው? እውነት ነው። በየሀገራቱ ረሃብ ከጥንት ጀምሮ እና ያዕቆብም በረሃብ ምክንያት ተሰደው ግብጽ እንደገቡ እናውቃለን። ረሃብ ዓለም የመዘገበው በጣም ብዙ ሰዎች ያጠፋ ወደ 10 ረሃቦች አሉ። ቶፕ 10 የሆኑ ረሃቦች ተከስተዋል። በዝርዝር እናንሳቸውና ዓለም አቀፍ የሆነው ረሃብ ደግሞ ምን ሊሆን እንደሚችል እናነሳለን። መጀመሪያ በተለይ 20ኛው ክፍለ ዘመን ላይ ብቻ ያለውን እናንሳ። ወደዚህ ከአንደኛው ያለውን በቻይና ከ1958 እስከ 1962 ከፍተኛ ረሃብ ተነስቶ ከ10 ሚሊዮን እስከ 30 ሚሊዮን ሰዎች በረሃብ አልቀዋል። ይሄ አንደኛው ነው። ሁለተኛው ሶቪየት ህብረት ላይ ተከሰተ ነው። ከ1921 እስከ 22 ነው። ወደ 9 ሚሊዮን ሰዎች አልቀዋል። እንግዲህ ከፍተኛ ረሃብ የሚባለው ነው። ቀጥሎ ሶቪየትና አሁን ዩክሬን ጦር መነሻ የሆነችው ሀገር ከ1932 እስከ 1934 በነበረው ረሃብ ወደ ከ7 እስከ 8 ሚሊዮን ሰዎች አልቀዋል። አራተኛ ሰሜን ምዕራብ ቻይና በ1927 የተቀሰቀሰው ረሃብ 6 ሚሊዮን ሰዎችን ገሏል።
እንደገና ቻይና ሄናን ላይ በ1943 ሌላ ረሃብ ተቀሰቀሰ፣ 5 ሚሊዮን ሰዎች ጨረሰ። ቀጥሎ ስድስተኛ ሰሜን ኮሪያ 1955 አካባቢ እስከ 99 ዘልቋል። በርግጥ እስከ 3.5 ሚሊዮን ሰዎች በጦርነቱ በረሃቡ ምክንያት አለቁ። ሰባተኛ ህንድ ነው፣ ቤንጋል 1943 ላይ የተቀሰቀሰው ረሃብ 3 ሚሊዮን ሰዎችን ህይወት አሳጣ። ስምንተኛ ቻይና ሁናን 1929 2 ሚሊዮን ሰዎችን ፈጀ። ዘጠነኛ ረሃብ ሶቪየት ዩክሬንና ቤላሩሲያን ጊዜ አብረው ነበሩ እዛ ውስጥ 1946 ላይ 2 ሚሊዮን ሰዎችን ገደለ። አስረኛው የመጨረሻው ካምቦዲያ በ1979 ከ1.5 እስከ 2 ሚሊዮን ሰዎችን ጨርሷል። ስለዚህ ረሃቦች ከፍተኛ ረሃቦች ነው እነዚህ ዓለም የመዘገባቸው። ግን በዮሐንስ ራእይ ላይ ዓለም አቀፍ ረሃብ እንዳለ ይጠቅሳል። ያውም ሲሶ 1/3ኛውን የምድርን የሚወስድ ነው። ይሄን ደግሞ የሚያከናውኑ መላእክት አሉ። በተለይ ራእይ 8 ላይ፣ ራእይ 9 ላይ፣ ራእይ 16:2 ላይ ምን ይላል? 7 ስራ የሚሰሩ ሊቃነ መላእክት እዛ ላይ ይጠቅሳል። ሁለቱም የሚሰሩት ግን የሰው ምግብ ፍጆታን መቀነስ ነው። እኩሌቶቹ በአትክልት ላይ ሰው ቬጂቴሪያን ነው፣ አትክልት አዝርዕት እጽዋትን ይመገባል። ሁለተኛ ደግሞ አሳ አጥምዶ ስጋ ይበላል። ስለዚህ ሁለቱንም ነው የሚቀንሱት። ሲሶ እንደውም ምን ይላል? ፊተኛው መላእክት ነፋ፣ ደምም የተቀላቀለበት በረዶና እሳት ሆነ፣ ወደ ምድርም ተጣለ፣ የምድርም ሲሶ ተቃጠለ፣ የዛፎችም ሲሶ ተቃጠለ፣ የለመለመ ሳር ሁሉ ተቃጠለ ይላል። ስለዚህ የአዝርዕትን የአትክልትን የእጽዋትን ፍጆታ 1/3 ይወስዱታል ማለት ነው። ይቀጥልና ሁለተኛው መልአክ ነፋ፣ በእሳት የሚቃጠል ታላቅ ተራራን የሚመስል ነገር በባህር ተጣለ፣ የባህር ሲሶም ደም ሆነ፣ በባህር ከሚኖሩ ሕይወት ካላቸው ፍጥረቶች ሲሶ ሞተ። ቢያንስ የአሳ ፍጆታ 1/3 ያልቃል ማለት ነው። ይህ ብቻ ሳይሆን ረሃብ ስንል ውሃ ጥምንም ጭምር ይወክላል። ስለዚህ ባህሩ ራሱ ውሃውንም የመመረዝ ሁኔታ ያደርጋሉ ማለት ነው። ስለዚህ ይሄ እንግዲህ ግሎባል ፋሚን ያስከትላል ማለት ነውና ዓለም አቀፍ ረሃብ ብለን ብናነሳው የተሻለ ይመስለኛልና ረሃብ በዚህ ደረጃ ይታያል እንጂ በየሰፈሩ በየመንደሩ ያለውን ረሃብ እንደው ወስደን እዚህ ጥቅስ ላይ ማኖሩ ትንሽ ይከብዳል ብዬ አስባለሁና ጌታ እየተናገረ ያለው በዓለም አቀፍ ሁሉ ስለሚሆነው እውነታ ነውና ረሃብን በዚህ መልኩ እናየዋለን። መልካም። ሌላው ደግሞ የመምጫው ምልክት ተብሎ የተነገረው ቸነፈር ነው። የቸነፈርስ ጉዳይ እንዴት ነው? አዎ እንግዲህ ተከታታይ ነገሮች ናቸው። ለምሳሌ ከጦርነት በኋላ ነው ረሃብ ቸነፈር ያለው ጌታችን ሲያስተምር ማለት ነው። እንግዲህ ጦርነት ከተከሰተ ረሃብ ሊከሰት ግድ ነው። አንድ ሰው ጦርነት ሰዎች ሲቀሰቀስ በለው ሊሉ ይችላሉ። ከዛ በኋላ ያለውን ግን የኢኮኖሚ መውደቅን ሊሸከሙ አይችሉም። ረሃብ አለ። ረሃብ ካለ ደግሞ ቸነፈር ወይም ተላላፊ በሽታ መምጣቱ ግድ ነው። ስለዚህ ተላላፊ በሽታ ወይም ቸነፈርን ያነሳል። እንግዲህ አሁን የተነሳውን ወረርሽኝን ጨምረን 11 ገዳይ ወረርሽኞችን እናንሳ። ከፍተኞቹን በ165 ዓመተ ምህረት በተለይ አንቶኒን ፕሌግ የተባለ ከፍተኛ ወረርሽኝ ተነስቶ 5 ሚሊዮን ሰዎች አልቀዋል። ከፍተኛ ወረርሽኝ እንግዲህ ጌታችን የተናገረው በዓለም አቀፍ ሁኔታ ስለሚሆን ነገር ነው እንጂ በየመንደሩ የሚመጣው ተስቦ አይደለም ማወቅ ያለብን። ሌላው ከ541 እስከ 542 ጁስቲኒያን የተባለ ወረርሽኝ ተነስቶ 25 ሚሊዮን ሰዎችን ፈጀ። ከ1346 እስከ 1353 ጥቁር ሞት የሚሉት ተነስቶ ቢያንስ እሱ ነው ከፍተኛው። ከ75 እስከ 200 ሚሊዮን ሰዎች ረክፈዋል በዛ ተላላፊ በሽታ ዓለም አቀፋዊ። ሌላው አራተኛ ከ1852 እስከ 1860 ኮሌራ ተነሳ፣ ወደ 1 ሚሊዮን ሰዎች አለቁ። ከ1889 እስከ 1890 እንደ ጉንፋን መሰል እንዳሁኑ አይነት መጥቶ ወደ 1 ሚሊዮን ሰዎች ገደለ። ከ1910 እስከ 1911 እንደገና ሌላ ኮሌራ ፈንድቶ ወደ 800 ሺህ ሰዎችን ጨረሰ። ሰባተኛ ከ1918 ላይ ነው። ፍሉ የመሰለ ጉንፋን ነገር ነው። ይህም ተነሳ 25 ሚሊዮን ሰዎችን ህይወት ቀጠፈ። ስምንተኛ ከ1956 ከ1958 የእስያ ኢንፍሉዌንዛ የምንለው ማለት ነው ወደ 2 ሚሊዮን ሰዎችን ፈጀ። በ1968 ዘጠነኛ ጉንፋን ተነስቶ ወደ 1 ሚሊዮን ሰዎችን ፈጀ። በ1976 ኤችአይቪ ኤድስ መጣ። እሱም ደግሞ ከ32 ሚሊዮን ሰዎች በላይ ህይወትን አሳጥቷል። አሁን የመጣው እንግዲህ ደግሞ ኮቪድ-19 2012 ላይ ፈነዳው።
ባሁን እንግዲህ ቃለ መጠይቅ በመናደርግበት ጊዜ ከ6 ሚሊዮን ሰዎች በላይ ገሏል ማለት ነው። ስለዚህ ወረርሽኝ ስንል ቸነፈር ስንል ተላላፊ በሽታዎችን ያመለክታልና እነዚህ ነገሮች እየበዙ ይሄዳሉ። ወደፊት ደግሞ እንደውም ይሄ በላቦራቶሪ የሚሰሩ ነገሮች ይሄ ባዮሎጂካል ዌፐን አድርገው የሚጠቀሙበት ነገር ሊሆን ስለሚችል ነገሮቹ እየከፉ ይሄዳሉና ወረርሽኝ ሲል በዓለም አቀፍ ደረጃ ያለውን ነገር ማየት ያስፈልጋልና በዚህ መልኩ ብናየው መልካም ይመስለኛል። ሌላው የመምጣቱ ምልክት የምድር መናወጥ በልዩ ልዩ ስፍራ መሆን ነው። የምድር መናወጥ የተባለው ምንድነው? እንግዲህ ርዕደ ምድር ወይም የምድር መናወጥንም ስናነሳ በልዩ ልዩ ስፍራ ነው ያለው ባለቤቱ። አንድ ቦታ የሚከሰት ሳይሆን በልዩ ልዩ ስፍራ እንደውም ሉቃስ 21:11 ላይ ስለ መጨረሻው ምልክት ሲነግራቸው ታላቅ የምድር መናወጥ ብሎ ነው የሚያነሳው። ይሄ እንግዲህ ምድር መናወጥ ተነሳ ማለት ከተማ ወደመ ማለት ነው። ከተማዎችን የሚያወድሙ መሰረተ ልማትን የሚያፈርሱ ናቸው። ምድር መናወጥ ቢያንስ 6ቶችን መዘርዘር እንችላለን ታሪክ የመዘገባቸው። ለምሳሌ ቻይና ጥር 23 በ1556 8 ማግኒቲዩድ የሚገመት ርዕደ ምድር ተነስቶ በአንድ ጊዜ እንግዲህ ወደ 830,000 ሰዎች ነው የፈጀው። ሌላው አሬፓ ሶሪያ ላይ የተነሳ ነሐሴ 8 በ1138 ወደ 230,000 ሰው ነው የገደለው። ቀጥሎ ሱማትራ ኢንዶኔዥያ የተነሳው ታህሳስ 26 2004 ነው 9.1 ማግኒቲዩድ በጣም ከፍተኛ ነው። በጣም 9.1 ማለት እጅግ ከፍተኛ ነው። 200,000 ሰዎች ባንዴ ነው ያለቁት። በቃ በጣም ከፍተኛ አደጋ ነው። አራተኛው ኢራን አካባቢ ዳሞጋን የሚባል ታህሳስ 12 በ856 ላይ ተነስቶ ወደ 200,000 ሰው ፈጅቷል። ሌላ ቻይና ታህሳስ 16 በ1920 7.8 ማግኒቲዩድ ነው እሱም 200,000 ሰው ገሏል። የመጨረሻው ካንቶ ጃፓን መስከረም 1 1923 7.9 ማግኒቲዩድ ይገመታል 142,000 ሰዎች ፈጅቷል። ይሄ ደግሞ ርዕደ ምድር ባንዴ ነው መግደል የሚችለው። አንዴ ይነሳል መሬትን ሰዎች ይቀብራል እንትን ይላልና በልዩ ልዩ ስፍራ ነው ያለው ባለቤቱ። ግን ሉቃስ 21:11 ላይ ለይቶ ታላቅ የምድር መናወጥ ይላል። ይሄኛው ግን ከተማዎችን ወይም በዓለም ያሉ ብዙ ሀገራትን የሚያፈርስ ነው። ታላቅ ብሎ ጌታችን ምልክት የነገረን ራዕይ 16:18 እስከ 20 ይሄንን ቃል ዮሐንስ ጽፎታል። ታላቅም የምድር መናወጥ ሆነ፣ ሰው በምድር ከተፈጠረ ጀምሮ እንዲህ ያለ መናወጥ ከቶ አልነበረም ይላል። ስለዚህ እስካሁን ያልተፈጸመ አለ ማለት ነው። ዓለም ከተፈጠረ ጀምሮ ያልተናወጠ ወደፊት የሚከሰት ግን አለና ምን ይላል? ከሁሉ በለጠ ታላቂቱ ከተማ በ3 ተከፈለች፣ የአሕዛብም ከተማዎች ወደቁ ይላል። በቃ በጣም ብዙ ነው። ብዙ ከተማዎች የሚያፈርስ እንግዲህ ታላቂቱ ከተማ ማን እንደሆነች እንግዲህ ባናውቅም በተገለጠለት መልኩ ዮሐንስ ከ3 ቦታ ሙሉ በሙሉ የሚከፍል የምድር መናወጥ ግን ተነግሯል። እሱ ይሄ አልተፈጸመም። ይሄ እንግዲህ ወደፊት ምድራችን የምትጠብቀው ነውና ሉቃስ ላይ ታላቅ የምድር መናወጥ ብሎ ራሱ ጌታችን ደግሞ አስተምሮናል ማለት ነው። ኢራን 856 ያሉት 1856 ነው። በ856 ዓመተ ምህረት በምን ተለካን ጊዜ ቬክተር ስኬል ነበር ይለካል። አሁን ያለው ሳይንስ ወደ ኋላ ድረስ ሄዶ የነበሩትን ርዕደ ምድሮች ሁሉ የሚያጠናበት ደረጃ ደርሷል። ቅድመ ልደተ ክርስቶስ ጭምር መስላት የሚችልበት ደረጃ ላይ ነው። ለፍርድ ይመጣል አምላካችን። ሌላው በዚህ በሉቃስ 21:11 ላይ የሚያስፈራ ነገርም ይላል። ምንድነው የሚያስፈራ ነገር? ከሱ መምጣት በፊት የሚከሰተው የሚያስፈራ ነገር ስንል ራሱ ይከብዳል መምህር። የሚያስፈራ ምንድነው? ለምሳሌ ለዓይናችን የሚያስፈራ ነገር ሊሆን ይችላል። ይሄ ረቀቅ ያለ ነገር ነው። ተፈጽሟል የሚል እምነት የለኝም፣ ግን ወደፊት የሚፈጸም ነው። ለጆሮ ሰምቶት ዓይን አይቶት ለምሳሌ ጭራቅ ብንል እንፈራለን አይደል? ፍርሃት የሚጭር ነገር ይመጣል ነው እኮ የሚያስፈራም ነገር። ይሄ እንግዲህ ራዕይ 9 አካባቢ ከ6 እስከ 19 ያለው ሁኔታ ይመስለኛል። ምክንያቱም የታሰሩ መላእክት የሚፈቱበት ይጠቅሳል። ይፈታሉ ይላል። ሰዎችን 5 ወር ያሰቃያሉ ይላልና ጅራታቸው እባብን ይመስላል ይላል። ራስ አላቸው ይላል። ፊታቸው የሰው ይመስላል ይላል። ጥርሳቸው ያንበሳ ይላል። እንደገና ደግሞ በኤፍራጥስ የታሰሩትን ፍታቸው ይላል። ይሄ ምንድነው? እነዚህ ነገሮች ተፈተው ለዓይን ይታዩ ቢባል የሰው ልጅ ምን ሊሆን ይችላል ብለን እናስባለን። ይሄ በጣም አስፈሪ ነገር ነው የሚል እምነት አለኝና የሚያስፈራ ነገር ነው ብሎ ባለቤቱ የደመደመው። ራዕይ 9 ላይ ግን ጥሩ አድርጎ ያብራራዋል። በቃ እነዚህ የሚፈቱበት ዘመን ምናልባት ዓለም ከተፈጠረ ጀምሮ ያልታዩ ነገሮችም የሚታዩበት
ለምሳሌ ሊቃውንት እዚህ ላይ መተለይ ሲተረጉሙ እስክንድር የዘጋባቸው ለምሳሌ ሰበዳት ካለ ፍጡራን የሚወጡበት ዘመን ብለው የጻፉት ነገር አለና እነዚህ ነገሮች እኛ ሰውና ያለን እንጂ ሌላ ኤክስትራ ቴሪስቴሪያልስ ከምድር ውጭ ሆኖ አካላትን አይተን አናውቅም። እና በተለይ ራእይ 6 ለዚህ ነገር ጥሩ ምሳሌ ይሆናል የሚል እምነት አለኝ። ቅድም የሚያልኩት ኢዩኤል 2 ላይ የፈረስ ፊት አላቸው ነው የሚለው ራሱ የፈረስ ፊት አላቸው አይቆስሉም አይደሙም በተራራ በቅጥሩ በቤት ውስጥ ይሾልካሉ ነው የሚለው። እነዚህ ነገሮች ይገለጡ ቢሉም ያስፈሩ ነገሮች ናቸው። ስለዚህ ባለቤቱ ግን ያለው ጠቅለል አድርጎ የሚያስፈራም ነገር ብሎ ሉቃስ 21:11 ላይ ጠቅሶታል ማለት ነው። ሌላው ደግሞ የመምጣቱ ምልክት የሚሆነው ከሰማይም ታላቅ ምልክት ይሆናል ይላል። ያ ታላቅ ምልክት ምንድነው? አሁንም አስፈሪ ነገር ነው። ቀጥሎ ነው የሚያስፈራም ነገር ካለ በኋላ ከሰማይም ታላቅ ምልክት ይሆናል አከታትሎ ነው። ስለዚህ ከሰማይ የሚመጣ አስፈሪ ነገርም እንዳለ እንረዳለን ማለት ነው። ሰማይ ስንል ፀሐይ፣ ጨረቃ፣ ፕላኔቶች፣ ጅራታማ ከዋክብት፣ ኮሜቶች ብዙ ነገሮች ናቸው። ስፍር ቁጥር የሌላቸው ነገሮች አሉ። በተለይ ግን ግዙፍ የሆኑ አለታማ አስትሮይዶች አሉ። እነዚህ ነገሮች ሁሌ ምድርን እያለፉ ይሄዳሉ። አልፎ ደግሞ የሚወድቁበት አጋጣሚ አለ። በተለይ ራእይ 8 ከ10 እስከ 12 ይሄንን ነው የሚጠቅሰው። ምን ይላል? ሶስተኛው መልአክ ነፋ ይላል። እንደ ችቦም የሚቃጠል ታላቅ ኮከብ ከሰማይ ወደቀ፣ በወንዞችና በውሃው ምንጮች ሲሶ ላይ ወደቀ። የኮከቡ ስም ሬቶ ይባላል። የውሃውም ሲሶ መራራ ሆነ። መራራ ስለተደረገ በውሃው ጠንቅ ብዙ ሰዎች ሞቱ ይላል። አሁን የሚወድቀው አስትሮይድ ወይም ኮከብ አስትሮይድ ማለት ኮከብ አስትሮይድ ይሉታል፣ ግን ያ ለየት ያለ ነገር ነው። ብቻ ወደቀ በከለው ማለት ነው። እንደውም ምን ይላል? አራተኛው መልአክ ነፋ ካለ በኋላ የፀሐይ ሲሶና የጨረቃ ሲሶ የከዋክብትም ሲሶ ተመታ፣ የነዚህ ሲሶ ይጨልም ዘንድ የቀኑም ሲሶ እንዳያበራ እንዲሁም የሌሊቱ ይላል። ይሄ በጣም ከባድ እኮ ነው። እንግዲህ እነዚህ ሰማያውያን ፍጡራን ሁሉ ብርሃናቸው የሚጎልበትም ነገር ነው ማለት ነው። ስለዚህ የቀኑንም ማጠር ያሳያል እንደማለት ነው። ፀሐይ፣ ጨረቃ፣ ከዋክብት እንግዲህ ዘመንን እንሰፍርባቸው እንቆጥርባቸው ነገሮች ናቸው። ምናልባት 24 ሰዓት ሆነ ልንል እንችላለን፣ ግን ከምናስበው ነገር በላይ በአምላካዊ ምስጢር የሚከናወኑ ነገሮች እንዳሉ እናስባለንና የፀሐይ መቀዝቀዝ ለምሳሌ ሙቀት አላት ፀሐይ፣ ሶላር ሚኒመም የሚሏት ነገር አለችና የበረዶ ዘመን ይሉታል ሳይንቲስቶቹ። ወደፊት ምድራችን የበረዶ ዘመን ያጋጥማታል አይነት ይላሉና በጣም እነዚህ ነገሮች ከሰማይ ጋር የተያያዙ ናቸው። ስለዚህ ከሰማይም ታላቅ ምልክት ይሆናል ይላል። እንደውም ሉቃስ 21:25 ላይ ምን አለ? በፀሐይና በጨረቃ በከዋክብትም ምልክት ይሆናል ይላል። እንግዲህ እኛ የምናውቃት ፀሐይ አለች፣ ጨረቃ አለች፣ ከዋክብት አለችና አሉና አሁን ከምናውቃቸው ነገሮች የተለየ ነገር ሊያሳዩ ይችላሉ እንደማለት ነው። በጣም በራሪ ከዋክብት ሊወድቁበት የሚችሉበት እንዳለ እንረዳለን። እንደውም ምን ይላል? በምድር ላይም አሕዛብ ከባህሩና ከሞገዱም ድምጽ የተነሳ እያመነቱ ይጨነቃሉ። ጌታ ነው ያለው። እንግዲህ ጨረቃ ከፍተኛ የሆነ ማዕበል ነው የምታስነሳው። ሙሉ ምልአተ ወር ሲሆን እንደውም ሊቃውንት ደም ይመላል፣ ብርድ ይላል፣ በሽታ ይቀሰቀሳል ያለው ከሰውነት። መርከበኛ ሆነን ብናቀው ደግሞ ከ5 ሴንቲሜትር እስከ 10 ሜትር ወደ ላይ ማዕበል ታስነሳለች። ውቅያኖስ አካባቢ ያሉት ይሸሻሉና እነዚህ ምልክቶች ለባህርም ጭምር የሚተርፉ ናቸው። እንደውም ጌታ ቀጠለና ሰዎችም አለ ሉቃስ 21:25 ከፍርሃትና በዓለም የሚመጣበትን ከመጠበቅ የተነሳ ይደክማሉ፣ የሰማይ ኃይላት ይናወጣሉ ይላልና ምን ይመጣ ይሆን ከሰማይ? እንግዲህ እነዚህ ፍጡራን አስፈሪ ናቸው። አሁን የፀሐይ መጨለም ሰው ሊያስደነግጥ ይችላል። የጨረቃ ላይ የሆነ ነገር መታየት፣ የከዋክብት ላይ መታየት አስፈሪ ነገር ነው እና እንደውም ምንድነው ያለው? ሰዎች ከፍርሃትና ይላል እና ምን ይመጣ ይሆን ብለው ከመጠበቅ የተነሳ ይደክማሉና የሰማይ ኃይላት ይናወጣል። ሼክ የሚሆንበት ሰማይ አለና ገና ይሄ ነገር አልተፈጸመም እና ምድራችን ገና ይሄን ነገር ማስተናገዱ አይቀርም። ባለቤቱ ግን ቀድሞ ነግሮናል። እንደውም ራእይ 6:12 እስከ 17 ምን ይላል? ማህተሞቹ ሲከፈቱ ነው በተለይ እነዚህ የሚሆኑት። ስድስተኛውን ማህተም በፈታ ጊዜ አየው፣ ታላቅም የምድር መናወጥ ሆነ፣ ፀሐይ እንደ ማቅ ጠጉር ጥቁር ሆነ ይላል። ይሄ የተለመደ ግርዶሽ አይደለም። እንደ ማቅ ጠጉር ጥቁር ሆነ፣ ጨረቃም በመላው እንደ ደም ሆነ ካለ በኋላ በለስም በብርቱ ነፋስ ተናውጣ ቃሪያዋን ፍሬ እንደምትጥል የሰማይ ከዋክብት ወደ ምድር ወደቁ ይላል። ስለዚህ እነዚህ እኮ ወደቁ ማለት እኮ ለምሳሌ ከ7 ዓመት በኋላ ምድርን የሚያልፍ አንድ ትልቅ ግዙፍ አስትሮይድ አለ። ያ አስትሮይድ
መሬት ላይ ወደቀ ቢባል ነው የሚለው ወደ 100 ኒኩለር ቦምብ ፈነዳ ማለት ነው በአንድ ላይ። ስቴዲየም የሚያካክሉ ናቸው እነዚህ አለቶች እና በጣም አስደንጋጭ ናቸውና ሲሶ ወደቀ ይላል እና ምድር ላይ ወደቁ ማለት እነዚህ ነገሮች ምን ያስከትላሉ ወደፊት የምናየው ነው። እንደውም ዕዝራ ሱቱኤል ምዕራፍ 3 ከ1-2 ላይ ፀሐይም በድንገት በሌሊት ያበራል ይላል። እንዴት ሊሆን ይችላል? እንግዲህ ከሰማይ ምልክት ያለው ነውና ጨረቃም በድንገት በቀን ያበራል፣ ከእንጨቶችም ደም ይፈሳል፣ ድንጋይም ትጮኻለች፣ ህዝቡም ይታወካሉ፣ ከዋክብትም ይረግፋሉ ይላል ዕዝራ ሱቱኤል ስለመጨረሻው ዘመን ተናግሮ። ስለዚህ በኢዩኤል 2:31 በመጨረሻ ምን ብሏል? ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ይላል። ምጽአት ከመድረሱ በፊት ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል ይላልና እነዚህ ምልክቶች አይቀሩም። ለጥቂቶች እየታዩ ያሉ ናቸው፣ ግን ወደፊት ምናልባት ሩቅ ሊሆን ይችላል፣ በቅርብ ዘመናችን በህይወታችን ሊሆን ይችላል። እነዚህ ግን ገና አልጀመሩም ማለት ይቻላል ማህተሞቹ መከፈታቸውና በዚህ ሰዓት የሚከሰቱት ነገሮች በጣም በጣም አስፈሪ ነውና ሰውም ከመጠበቅ የተነሳ ይደክማል ይላል እኮ አንዳንዴ። ደሞ ዛሬ ምን ይታይ ይመጣ ይሆን ብሎ ከፍርሃት የተነሳ ብሎ ባለቤቱ ኢየሱስ ክርስቶስ እንግዲህ አስተምሮናልና ደብረ ዘይትን ስናይ እነዚህን ሁሉ ነገር በስፋት ማሰብ ይገባናል። የመጨረሻ የምናደርገው ሰዎች ምልክቶች ላይ ከማተኮር ይልቅ ህይወታዊ ክርስትናን በንስሐ ህይወት እንዲኖሩ ምን ይመክራሉ? እንግዲህ ንስሐ ህይወት ሁል ጊዜ መኖር የሚገባን ህይወት ነው። እለት እለት ብንበድል እለት እለት ንስሐ አባታችን ጋር ሄደን ንስሐ እየተቀበልን ልክ ጠፋው ልጅ እንደተመለሰ ማለት ነው። የጠፋው ልጅ ወደ አባቱ ቤት ሲመለስ ሮጦ ተቀበለው፣ ለጣቱ ቀለበት ለምግቡ ፍሪዳ አቅፎ ሳመው ይላልና እግዚአብሔር ፍቅር መሆኑን አውቀን እለት እለት ከሱ ጋር ምን ሆነበት ነው። መከራውንም እኮ ለማለፍ እኮ ከእግዚአብሔር ጋር በንስሐ ታርቀን ስጋውንና ደሙን ተቀበለን መሆን አለበት። ብንሄድም እኮ ከብረን ዕለተ ምጽአት ላይ ስንነሳ እኮ በበጉ ፊት ዘንባባ ይዘን እንድንዘምር በደብረ ጽዮን እኮ ልብሳችንን እኮ በበጉ ደም ማንጻት ግዴታችን ነው። ንስሐ መከራ ይመጣብኛል ብለህ ሳይሆን እለት እለት መኖር የሚገባን ህይወት ነው የሚል እምነት ነው ያለኝ። መልካም መምህር፣ ጥሪያችንን አክብረው መጥተው ለአድማጭ ተመልካች ይህን ትምህርት ስላስተላለፉ በአድማጭ ተመልካች በእጅጉ እናመሰግናለን። ቃለ ሕይወትን ያሰማልን። አድማጭ ተመልካቾቻችን ከመጋቢ ሐዲሳት ዶክተር ሮዳስ ታደሰ ጋር ስለ ደብረ ዘይት መርሃ ግብሩን በዚህ መልኩ አቅርበንላችኋል። ቀሪዎቹም መርሃ ግብራት እንድትከታተሉ እየጋበዝን በእኛ በኩል ያለውን እዚህ ላይ ፈጽመናል።